ህዝባዊ ወያኔ ሓርነት ትግራይ ህወሓት የሚያስተዳድረው የትግራይ ክልል አስተዳደር ቀድሞ ወታደር ለነበሩ የክልሉ ተወላጆች በፍጥነት ወደ ውትድርና ስራቸው እንዲመለሱ የሚያዝ ደብዳቤን መበተኑ ተሰማም። ይህም ከፌደራል መንግስት ጋር ጦርነትን አይቀር ያስመስሎታል። ይህ በእንዲህ እንዳለም ህወሓት ለድሮን ጥቃቱ ምላሽን ሰጥቷል። የጦር ኃይሎች ጠቅላይ ኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ ጽምዶን እስከ መጨረሻው ማስወገድ እንደሚገባ መልእክትን አስተላልፈዋል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የሚያስተዳድረው የትግራይ ክልል አስተዳደር ቀድሞ ወታደር ለነበሩ የክልሉ ተወላጆች በፍጥነት ወደ ውትድርና ስራቸው እንዲመለሱ የሚያዝ ደብዳቤን መበተኑ ተሰማም። ደብዳቤው በተለይም ከ2013 ዓ.ም እስከ 2015 ዓ.ም በተደረገው ጦርነት ተሳትፎ የነበሩና ጦርነቱ በፕሪቶሪያው ስምምነት መጠናቀቁን ተከትሎ ከውትድርና የወጡትን እንደሚመለከትም ኢትዮ ፍሮንት ከሁነኛ ምንጮቿ ሰምታለች። እነዚህ ጥሪ የተደረገላቸው የቀድሞ ወታደሮችም ብዙዎቹ የሁለት ዓመቱ ጦርነት ከተጠናቀቀ በኋላ በይፋ መልቀቂያ ያስገብተው ከውትድርና የወጡትንም ሆነ ያለ መልቀቂያ የተሰናበቱትን ይመለከታል። ከሁለት ዓመቱ ጦርነት በፊትም ሆነ በሁለት ዓመቱ ጦርነት ወቅት ወታደር ሆነው ያሳለፉ አሁን ግን በሌላ ስራ ላይ የተሰማሩትም ህወሓት የሚያስተዳድረው የትግራይ ክልል አስተዳደር ጥሪ ይመለከታቸዋል ተብሏል። እነዚህ የቀድሞ ወታደሮች ወደ ቀደመ የውትድርና ስራቸው እንዲመለሱ ከመቀሌ ውጪ ባሉ የወረዳም ሆነ የቀበሌ አስተዳደር ስማቸው የተለጠፈ ሲሆን በፍጥነት ወደ ውትድርና ስራቸው እንዲመለሱ ማሳሰቢያ ተሰጥቷቸዋል። ወደ ውትድርናው መመለስ የማይጠበቅባቸው የአካል ጉዳት ያለባቸው ብቻ መሆናቸውም ታውቋል። ነገሩም ህወሓት ጠቅላይ ሚኒስትር አብይ አህመድ ከሚመሩት የፌደራል መንግስት ጋር የገባበት የተካረረ እሰጥ አገባ ወደ ጦርነት የማምራቱን ነገር እውነት እያስመሰለው መጥቷል። ትግራይን የሚያስተዳድረው ህወሓት በዚህ ጊዜ ተዋጊ ወታደሮችን እያሰባሰበ ያለውም በሁለት መንገድ ሲሆን አንዱ ከሰሞኑ እንዳደረገው በቀደመ ጊዜ ወታደር የነበሩ ሰዎችን ጥሪ በማድረግና መጠነ ሰፊ የሆነ አፈሳን በማድረግ አዲስ ምልምል ወታደሮችን በማሰልጠን ነው። ከቅርብ ሳምንታት ወዲህ በትግራይ የተለያዩ አካባቢዎች ወጣቶችን ለውትድርና ማፈስ የተለመደ መሆኑን ያሳዩ መረጃዎችም ሲወጡ ነበር። አሁንም ጥሪ የተደረገላቸው የቀድሞ ወታደሮች ወደ ቀደመ ምድብ ቦታቸው ካልሄዱም እቤታቸው ድረስ በመሄድ በግድ የመውሰድ አዝማሚያም እንዳለም ነው የሰማነው። ይህንን ሽሽትም አንዳንድ ወጣቶች ወደ አዲስ አበባ አምልጠው እየመጡ እንደሆነም ተረድተናል። ወደ ቀደመ የውትድርና ስራ ላለመመለስና ላለመታፈስ በሚል ወደ አዲስ አበባ ከመጡ ወጣቶች መካከልም ይህንኑ ጉዳይ ለኢትዮ ፍሮንት ያስረዳሉ። በትግራይና በፌደራል መንግስት መካከል ያለው ውጥረትም በእጅጉ እየተባባሰ መጥቷል። አርብ ምሽት ለቅዳሜ ንጋትም በሰሜን ምዕራብ ትግራይ ሽራሮ አቅራቢያ ለሰዓት የቀጠለ የድሮን ድብደባ መካሄዱ ታውቋል። በዚህ ላይ የፌደራል መንግስት ምንም ያለው ነገር ባይኖርም በደብረጽዮን ገብረ ሚካኤል ፕሬዝዳንትነት የሚመራው የክልሉ አስተዳደር ቅዳሜ ማምሻውን የድሮን ጥቃቱ የተፈጸመው በፌደራል መንግስት መሆኑን በማንሳት በመግለጫው እንጅሏል። የትግራይ ክልል አስተዳደር መግለጫውን የብልጽግና ስርዓት በፈጸመው የድሮን ድብደባ በህይወትና በንብረት ላይ ጉዳት አድርሷል ብሎ የጀመረና የብልጽግና ስርዓት የትግራይን ህዝብ ለማጥፋት በፈጸመው ጄኖሳይድ በሚሊዮን የሚቆጠር ህዝብ ለሞት፣ ለአካል ጉዳት፣ ለስደት፣ ለመፈናቀልና ማህበረ ኢኮኖሚያዊ ውድመት መፈጸሙ ሳያረካው በዓለም አቀፍ ማህበረሰብ ፊት የፈረመው የፕሪቶሪያ ስምምነትን በማፍረስ የትግራይ ህዝብን የማጥፋት ዓላማውን በጦርነት ለመጨረስና የትግራይን ህዝብ ለማንበርከክ ሁሉንም ግፍና በደል እየፈጸመ ቆይቷል፣ አሁንም እየፈጸመ ይገኛል ብሏል። የትግራይ ህዝብን ካላጠፋው አላርፍም በማለት ሁሉም አይነት ግፍን እየፈጸመ ያለው የብልጽግና ስርዓት በዛሬው ግንቦት 29 ቀን 2018 ዓ.ም አጥቢያ ላይ በሰሜን ምዕራብ ትግራይ ሽራሮ አካባቢ የድሮን ድብደባ በመፈጸም በተለመደ ስምሪት ላይ በነበሩ የትግራይ ሰራዊት ላይ የህይወትና የአካል ጉዳት እንዲሁም በንብረት ላይ ውድመትን አድርሷል። ስርዓቱ ካሁን በፊትም የፕሪቶሪያ ውልን በመጣስ በተለያዩ የትግራይ አካባቢዎች ባካሄዳቸው የድሮን ድብደባ በሰላማዊያን ሰዎች ላይ ጉዳት አድርሷል ሲልም መግለጫው ቀጥሏል። መግለጫው አክሎም የትግራይ ሉዓላዊ ግዛት ተወሮ ህዝባችን ከቀየው ተፈናቅሎ ተሰዶ የወደመው የትግራይ ማህበራዊ ኢኮኖሚ እንዳያገግምም ተደርጓል ብሏል። በትግራይ ላይ ለተፈጸመው ጄኖሳይድ ፍትህ አልተረጋገጠም። የብልጽግና ስርዓት በበደል ላይ ሌላ ተጨማሪ ግፍ በመፈጸም በጀት፣ ነዳጅ፣ መድኃኒትና ጥሬ ገንዘብ በመከልከል ማንበርከክ ያልቻለ
ያልቻለውን ህዝብ በግላጭ ሌላ ዙር ወረራ በማድረግ ጄኖሳይድ ለመፈጸምና ሰይጣናዊ ተግባሩን ለመከወን የሚያስችለውን የማይሳካ ዝግጅት እያደረገ ይገኛል ሲልም ያነሳል። የብልጽግና ስርዓት በትግራይ ዳግም ለመፈጸም እየተዘጋጀ ያለው ወረራ የሚያረጋግጠው እውነታ ስርዓቱ ከጦርነት ውጪ መኖር እንደማይችል ሁነኛ ማሳያ ነው። የትግራይ ህዝብ ሉዓላዊነት ይከበር፣ ወደ ቀዬ ልመለስ፣ ፍትህና ተጠያቂነት ይረጋገጥልኝ፣ በዘላቂነት መልሶ የመቋቋም መብት ይከበር፣ ሰብአዊና ዲሞክራሲያዊ መብት ይረጋገጥ በማለቱ ምክንያት ከበባና ክልከላ፣ የድሮን ድብደባ ወዘተ የሚሉ ምላሾች እየተሰጡት ይገኛሉ። የትግራይ ህዝብ ለጠየቀው ፍትህና ላሳየው ትዕግስት እንደ ፍርሃት ተቆጥሯልም ይላል መግለጫው። እውነታው ግን የትግራይ ህዝብ ለትላንትና ግፈኞች አልተንበረከከም ብቻ ሳይሆን በግፈኞች ላይ ባደረገው ትግልም ጠላቶቹን ቀብሯል። ዛሬም የትግራይ ህዝብ በትዕቢት እንደማይንበረከክ ሊታወቅ ይገባል። በመሆኑም በተፈጸመ የድሮን ድብደባ ተከትሎ የሽራሮና የታህታይ አዲያቦ ወረዳ ህዝብ ላሳየው ቁጭት የትግራይ መንግስት ያለውን አድናቆት ይገልጻል ብሎ መላ የትግራይ ህዝብ አሁንም አንድነትህን በማጠናከርና ከመከታ አቅሞች ጎን ተሰልፈህ ሉዓላዊነትህን ለማስከበርና የትግራይ ህልውናን ለማረጋገጥ በሚደረገው ትግል በጽናት እንደምትሰለፍ በመተማመን ነው ብሏል። በመጨረሻም የብልጽግና ስርዓት በመላው ኢትዮጵያ ከፍቶት በሚገኘው አውዳሚ ጦርነት ሳይገታ ህዝብና ሀገርን ወደ ከፋ ጥፋት በማስገባት ቀጠናውን ወዳልተረጋጋና የማይበርድ ቀውስ እየከተተው መሆኑን ተገንዝቦ የዓለም ማህበረሰብ ከተግባሩ የሚገታ እርምጃ እንዲወስድበት ጥሪ እናቀርባለንም ብሏል። የኢፌድሪ የጦር ኃይሎች ጠቅላይ ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጽምዶን እስከ መጨረሻው ማስወገድ እንደሚገባ መልእክትን አስተላልፏል። ፊልድ ማርሻሉ በሁርሶ አጭር ኮርስ እጩ መኮንኖች ማሰልጠኛ ትምህርት ቤት ስልጠናቸውን የጨረሱ እጩ መኮንኖችን ባስመረቁበት ስነ ስርዓት ላይ ነው ጽምዶን ስለማጥፋት የተናገሩት። ለ19 ደቂቃዎች በቆየው በዚህ ንግግራቸው ፊልድ ማርሻል ብርሃኑ የውስጥ ባንዳዎች ኢትዮጵያ የባህር በር አልባ እንድትሆን አድርገዋል ሲሉም ነው የከሰሱት። በተለይም ከሰባተኛው ዙር ምርጫ መደረጉ ወዲህ የጽምዶ ጉዳይ አጀንዳ እንዲሆን እየተፈለገ ይመስላል። ጽምዶ ስሙ በግልጽ እየተጠራ በከፍተኛ የመንግስት ባለስልጣናት ደረጃ ስለ ጥምረቱ ሲነገር የፊልድ ማርሻሉ ለሁለተኛ ጊዜው ሲሆን አርብ ዕለት የጠቅላይ ሚኒስትር ጽህፈት ቤት አውጥቶት በነበረው ዘለግ ያለ መግለጫም የጽምዶ እንቅስቃሴ በውግዘት ተነስቶ ነበር። ይህም መንግስት አሁን ላይ ምርጫን የተመለከተውን የቤት ስራን ጨርሶ ትኩረቱን ወደዚህ ጥምረት ማድረግ የፈለገ አስመስሎታል። ፊልድ ማርሻል ብርሃኑ እጩ መኮንኖችን ባስመረቁበት መድረክም ጽምዶ ማለት አሁን የተፈጠረ አዲስ ቡድን ሳይሆን ነባር ነው ሲሉ ወደ 1960ዎቹ መልሰውታል። ጠላቶቻችን ጽምዶ ብለው መጥተዋል ያሉት ፊልድ ማርሻሉ ማወቅ ያለባችሁ ጽምዶ አሁን የመጣ ጉዳይ አይደለም። ጽምዶ የ1960ዎቹ ስትራቴጂ ነው። የ60ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዚያን ዘመን ትውልድ ማርክሲዝም ሌኒኒዝም እያለ ታሪካዊ ጠላቶቻችንን እየጋበዘ ሞቃዲሾና ካይሮ እየሄደ የሱዳን ግብጽ እና ኤርትራ ቅንጅትን በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበር የ1960ዎቹ ትውልድ በማለት ያሁኑን ጽምዶ ከ60ዎቹ ትውልድ እንቅስቃሴ ጋር አጋምዶ አብራርተዋል። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ታስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። ፊልድ ማርሻሉ አክለውም ኢትዮጵያ የባህር በር የማጣቷ ምክንያት ይሄው ነባሩ የቀድሞ ቡድን መሆኑን ነው የገለጹት። ዛሬ ለኢትዮጵያ ባህር በር አልባ ሀገር ሆና የቀረችው በወቅቱ ይሄው ቡድን በሸረበው ሴራ ምክንያት ነው። ይሄውም የተሳካው በባንዳዎች ነው ብለዋል። ያን ጊዜ ካይሮና ሞቃዲሾ ሄደው ደጅ የጠኑ የዚያድ ባሬና የፈርዖን ቤተሰብ ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ጦርነት በማዳከም በቀጠናው ትርጉም ያላት ሀገር እንዳትሆን አድርገዋል በማለት የስልሳዎቹን የፖለቲካ ኃይሎች ተችተዋል። በወቅቱ ከባህር በር የተገፋ ነው ጠላቶቻችን ጎበዝ ስለሆኑ አይደለም ያሉ ሲሆን የተሳካላቸው እነርሱ ባንዳ ስላገኙ ነው ብለዋል። ያን ጊዜ ካይሮ ሄደው ደጅ የጠኑ፣ ያን ጊዜ ካርቱም ሄደው ደጅ የጠኑ፣ ያን ጊዜ መቃዲሾ ሄደው ደጅ የጠኑ የነ ዚያድ ባሬ ተላላኪዎች የነ ፈርዖን ቤተሰብ ተላላኪዎች የካርቱም ተላላኪዎች
ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን ሲደረግ ነበረ። ተሳክቶላቸዋል። ከባህር በር አስወጥተውናል። አሁንም ቀጥሎ በዚህ ትውልድ ላይም እያሴረ ነው ሲሉ የቀጠሉት ብርሃኑ ጁላ ጽምዶ ሆኖ የመጣው ቡድን ይሄው ነባር ቡድን ነው፣ አዲስ አይደለም፣ እኛ ነባሮቹን እናውቃለን ብለዋል። አሁንም እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው እንጂ ያሉት እነርሱ ናቸው በማለት በጽምዶ እንቅስቃሴ ውስጥ ያሉ የአገር ውስጥ ኃይሎችን ባንዳ በማለት ጠርተዋል። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። እናንተ ወደ ሰራዊታችሁ ስትቀላቀሉ ይህንን ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል። ፊልድ ማርሻል ብርሃኑ ምቀኛ ያሏቸው ጎረቤት ሀገራትና የውስጥ ባንዳዎች ኢትዮጵያን ለማፍረስ ተቀናጅተው እየሰሩ መሆኑን ባነሱበት ሐሳብም እድሜ ለመከላከያ ሰራዊት አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ላይ ነንም ብለዋል። ተመራቂዎችም ይህን ግዳጅ የማስቀጠል ኃላፊነታቸውን እንዲወጡ ወደ ሰራዊቱ ስትቀላቀሉ ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉም ለተመረቁ መኮንኖች ትዕዛዝን ሰጥተዋል። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። እናንተ ወደ ሰራዊታችሁ ስትቀላቀሉ ይህንን ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል። ይህ የፊልድ ማርሻል ብርሃኑ ጁላ ትዕዛዝ አዘል መልእክት በቀጣይ መንግስት ጽምዶ ላይ ያነጣጠረ እርምጃ ሊወስድ እንዳሰበ አመላካች ተደርጎ ተወስዷል። ከኤርትራ ጋር በትብብር እየሰራ ያለው ጽምዶ ከምርጫው በፊት በነበሩ ወቅቶች በትግራይ ክልል ግልጽ እንቅስቃሴዎችንና ጉልህ ውሳኔዎች እንዲተላለፍና እንዲተገበሩ ባደረገበት ወቅት ላይ ዝምታን መርጦ የነበረው የፌዴራል መንግስት ለስካውኖቹ በትግራይ ክልል ለተፈጸሙ ድርጊቶች ይህ ነው የተባለ ተግሳጽም ሆነ አስተያየት ሰጥቶ አያውቅም። አሁን ላይ ግን በየምክንያቱ የዚህን ጥምረት ስም በማንሳት ትዕዛዝም ማሳሰቢያ ማዘሉ ሁኔታዎች መስተዋል ጀምረዋል። ይህም የመንግስት ጽምዶን በሚመለከት ላለው ዕቅድ ምቹ ጊዜን እየጠበቀ የነበረ አስመስሎታል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለሆናችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ